ምዕራፍ 17 ስለ ደማስቆ የተነገረ ሸክም። እነሆ ደማስቆ ከተማ ከመሆን ተቆርጣለች፣ ባድማና የፍርስራሽ ክምር ትሆናለች። ከተሞቿ ለዘላለም የተፈቱ ይሆናሉ፣ ለመንጋ ማሰማሪያም ይሆናሉ። መንጎች በዚያ ያርፋሉ፣ የሚያስፈራቸውም የለም። ምሽግም ከኤፍሬም መንግሥትም ከደማስቆ ተወገደች። የሶርያም ቅሬታ እንደ እስራኤል ልጆች ክብር ይሆናል ይላል የሰራዊት ጌታ እግዚአብሔር። በዚያም ቀን እንዲህ ይሆናል፣ የያዕቆብ ክብር ይደክማል፣ የሥጋውም ውፍረት ይከሳል። አጫጅ የቆመውን እህል በእጁ ሰብስቦ ዛላውን እንደሚያጭድ ይሆናል። በራፋይም ሸለቆ ቃርሚያን እንደሚለቅም እንዲሁ ይሆናል። ወይራ በተመታ ጊዜ 2 ወይም 3 ፍሬ በራሱ ላይ እንደሚቀር 4 ወይም 5 በዛፊቱ ጫፍ እንደሚገኝ በእርሱ ዘንድ ቃርሚያ ይቀራል ይላል የእስራኤል አምላክ እግዚአብሔር። በዚያ ቀን ሰው ወደ ፈጣሪው ይመለከታል፣ ዓይኖቹም ወደ እስራኤል ቅዱስ ያያሉ። እጁም የሠራችውን መሠዊያ አይመለከትም፣ ጣቶቹም ወደ አበጇቸው ወደ ማምለኪያ ዐፀዶች ወይም ወደ ፀሐይ ምስሎች አያይም። በዚያም ቀን በእስራኤል ልጆች ፊት የአሞራውያንን የእዊያውያንን ከተሞች እንደ ተፈቱ እንዲሁ ከተሞች ይፈታሉ፣ ባድማም ይሆናሉ። የደህንነትህን አምላክ ረስተሃል፣ የረድኤትህንም ጌታ አላሰብህም። ስለዚህ ያማረውን ተክል ተክለሃል፣ እንግዳንም ዘር ዘርተሃል። በተከልክበት ቀን ታበቅለዋለህ፣ በነጋውም ዘርን እንዲያብብ ታደርገዋለህ። ነገር ግን በሐዘንና በትካዜ ቀን መከሩ ይሸሻል። እንደ ባሕር ሞገድ ድምፅ ለሚተሙ ለወገኖች ብዛት፣ እንደ ኃይለኛም ውኃ ጩኸት ለሚጮኹ አሕዛብ ወዮላቸው። አሕዛብ እንደ ብዙ ውኃ ጩኸት ይጮኻሉ፣ እርሱ ግን ይገሥጻቸዋል። እነርሱም እየሸሹ ይርቃሉ። በተራራም ላይ እንዳለ ብቅ በነፋስ ፊት አውሎ ነፋስ እንደሚያዞረውም ትቢያ ይበተናሉ። በመሸ ጊዜ እነሆ ድንጋጤ አለ፣ ከማለዳም በፊት አይገኙም። የዘረፉን ሰዎች ዕድል ፈንታ የበዘበዙንም ዕጣ ይህ ነው።